እግዚአብሔር ግን ይባርካችሁ ፓስተር ብር ላክልኝ። ከእንደዚህ አይነት ቤተሰብ መውጣት ማለት በፍጹም የማይታመን ታውቃለህ። እንደ ቤተሰቦች ተመን ሁሉ ከናባት ከነምን አንተም ታገለግል ነው። ከኔ በመወለድሽ አዝናለሁ። ለማን ብለን የተመታ ሳሌባቢ እባብ ይመጣል። ይሄ የበኩር ልጃችን ነው ተባልኩ። የዘንዶ ሽልቃቄ መሰለ ሃይማኖት ደግሞ መንፈሱ ሲቆጣ ራሱን ይገርፈዋል። ሲጠፋ እንደዚህ ትመተዋል። ያደረጓቸው ግን ተደንቀው ነው። ትልቅ አጎራ መስሎ እላይ ላይ ይቀመጣል። ወንድም እከሌ እህት እከሌ እየተባባል ነው የምንጠራራው። እንቆላው ሪል ነው። በመጀመሪያ ደረጃ ለወርስ የነበርኩት እኔ በጎዳና አገልግሎት ላይ የሚሰራ ቢዝነስ ቸርች ደሞዝ ምናምን ላይ ያለው ፍሳሽ እሱ በጣም ትንሽ ይከብዳል። በቃ በየወሩ በጋብስ ሚኒስትሪ የተዘጋጀ ነገር አለ። ይሄን ያለው ነገር በቃ እንደዚህ አድርገው ገርፎኛ ቃል አባቴ በቃ እዚህ ጋር ነው የምጣለው ብያለሁ። ልክ እንደ ፈጣሪ ነው የሚሳለው። የመዳን እንቀን ዛሬ ነውና ነገ ከቶ ያንተ አይደለምና ወንድሜ ዛሬ ወደ ፈጣሪና ሰላም ለእናንተ ይሁን የተወደዳችሁ ተመልካቾቻችን። ይህ በጋብስ ዓለም አቀፍ አገልግሎት እየተዘጋጀ የሚቀርብላችሁ የኔ ቀን የተሰኘው ዝግጅታችን ነው። በዛሬ የኔ ቀን ዝግጅታችን እንግዳ አድርጌ ጋበዝኩላችሁ የተወደደው ወንድማችን ዘማሪ ብርሃኑ በላይ ነው። ዘማሪ ብርሃኑ በላይ በጣም አስገራሚ የሆነ የህይወት ታሪክ አለው። በጎዳና ላይ አገልግሎቱን እናውቀዋለን። በዝማሬ አገልግሎት፣ በስብከቱ የምናውቀው ወዳጃችን ነው እና ጥሪያችን አክብረህ ስቱዲዮአችን ድረስ ስለተገኘ ከልብ እናመሰግናለን። ብሬ እኔም አመሰግናለሁ ፓስተር። እግዚአብሔር ይባርካችሁ። ጋብስ ዓለም አቀፍ ሚኒስትሪ በጣም ወዳጆቼ ናችሁ። ተባረኩ። እጅግ አመሰግናለሁ ፓስተር። እንግዲህ ድሮ ወይም የጥንቱ ብርሃኑ በላይ ማን ነበረ እና የኋላ ታሪክን እስቲ አስተዋውቀን። ስለ ቤተሰብ፣ ስለ አንተ ስላለፍክበት ጎዳና። ያው ብርሃኑ በላይ ነው የምባለው። ዘማሪ ነኝ። እንደገና ቅድም ደግሞ ፓስተር እንዳልኩ ያው የጎዳና አገልግሎት እሱ በ83 ዓመተ ምህረት ጀምሮ እስካሁን ድረስ ያው እንግዲህ ፍሎ እያደረገ ያለ አገልግሎት ነው፣ አልቆመም እና ትውልድ ሀገሬ ሰሜን ወሎ መርሳ የምትባል ሀገር ነች። እዛ ነው የተወለድኩት። የ16-17 ዓመት አካባቢ ሆኜ ነው እንግዲህ ጌታን ክርስቶስን እንደ ግል አዳኝ አድርጌ የተከተልኩት። ያው ከጣዖት አምልኮ ጋር በተያያዘ እንደገና ከመናፍስቱ ዓለም ጋር በተያያዘ ከዛ ቤተሰብ ነው የወጣሁት። አባቴ ያው ከጥንቆላው ዓለም ጋር የተያያዘ እንደ ስራም እንደ ኑሮም አድርጎ ኑሮም በዛ ነው ሲመራ የነበረው። ዛር የሚባል አለ፣ ወደዛ አካባቢ ጥንቆላ የሚባል ነገር አለ። ቤተሰቦች እንዳለ እንትናቸው የዘሩ በቃ የካራክተሩ ከዚህ ጋር የተያያዘ ነው እና ከዛ ቤተሰብ ነው የተወለድኩት። ከዛ ቤተሰብ መውጣት ማለት በጣም በጣም እንደ ትልቅ ትንሳኤነት ነው የሚቆጠረው። ያኔ ያው በጣም ጩጬ ነኝ፣ ልጅ ነኝ። በጥንቆላ ነው ፋዘር ያለውን ነገር የሚመራው፣ ኑሮውን ሁሉ ከመናፍስቱ ዓለም ከዛ ህይወት ነው እኔ የወጣሁት። ወደዛ አካባቢ ያው ይታወቃል እና ፋዘሬ በላይ ንጉስ ነው የሚባለው። እንደገና ደግሞ አዋቂ ተብሎ ይጠራል። በጥንቆላው እንትን አዋቂ ተብሎ ነው የሚጠራው። የዛ ደግሞ ልዩ ስሙ አለቃ ተብሎ ነው የሚጠራው። ትክክለኛ ስሙ በላይ ንጉስ ነው። እንደገና ደግሞ በዚህ በጥንቆላው ደግሞ አለቃ ተብሎ ነው የሚጠራው። አለቃ በላይ ተብሎ ነው የሚጠራው። ቤት ውስጥ መዓት ነገር ነው የሚካሄደው። ያኔ እኔ ሳውቅ ህዝቡ ራሱ በቃ ድንጋይ ጠጠር ማረፊያ የለውም። የህዝቡ ብዛት አዎ። እና እንዳሁኑ እንደማስበው እንደ ክሩሴድ እንደ ኮንፈረንስ እንደሚባለው ዛሩ ይወርዳል፣ መንፈሱ ይወርዳል፣ ጥንቆላው ይካሄዳል። ጥንቆላው ሪል ነው። በቃ ምንም ማለት አሁን እኔ በዛኛው ዓለም በዛኛው ጎራ በኖርኩበት ሰዓት እንደ ካዳሚም ሆነ ነው የምትኖረው። አንተም ታገለግል ነው? አዎ በደንብ። እና ይሄ ጉዝጓዝ የሚባል አለ። እሱ ይጎዘጎዛል። አየሩን እንትን በቃ ይቀየራል፣ ያለው ድባቡ ሁሉ ይቀየራል እና መንፈሱ ይወርዳል። ዛር ተብሎ ነው የሚጠራው።
ዛሮቹ የተለያየ ስም አላቸው እና ብዙ ናቸው። በተለያየ ታይም በተለያየ ሰዓት ነው ተገልጠው የሚወርዱት እና በዛን ሰዓት ያ ሁሉ ሊያስተነቁል የሚመጣው ሰው በቃ እንትን ይሄ የእግር መፈናፈኛ ራሱ የለው እና በጣም እና ያን እንግዲህ ያው እኔ ምንም የምናውቀው መረዳቱ ምኑም ስለሌለን በቃ ትክክለኛ ልክ እንደ ፈጣሪ አድርገን ነው ልክ እንደ እግዚአብሔር አድርገን ነው። እግዚአብሔር ወረደ ተብሎ ነው የሚታመነው። ፈጣሪ ወረደ ተብሎ ነው የሚታመነው። ኢቭን ራሱን ያስታውሳል። ያኔ ልጅ ሆኜ ፈረንጆች ሁሉ ይመጣሉ በትርጉም ለማስጠንቆል ማለት ነው። አዎ ይመጣሉ እና ከዚህ የተነሳ አባታችን ልክ እንደ ፈጣሪ ነው የሚሳለው። ልክ በቃ እግዚአብሔር እንዳለ በምድሪቷ በአካባቢዋ ልክ እንደ እግዚአብሔር ነው በቃ የሚያውቁልን በቃ አቶ አለቃ ናቸው ተብሎ ነው የሚታመነው። በቃ ያኔ እኔ አስታውሳለሁኝ አንድ ጊዜ መንፈሱ ወረደ ዛሩ ወረደ ተብሎ የኛን ስራ የሚወርሰው እኔ የበኩር ልጅ ስለነበርኩ ይሄ የበኩር ልጃችን ነው ተባልኩ እና ያኔ እኔ በጣም ያው ተማሪም ስለነበርኩ 4ኛ ክፍል 5ኛ ክፍል እንደዛ ነበርኩ። ምንም መረዳቱ አልነበረኝም። ግን አይ ዶንት ኖ ለምን እንደዛ እንዳልኩ አላውቅም። እንደዛ በመባልበት ሰዓት እልል በል ተባልኩ፣ አሚን በል ተባልኩ። እንዳታስቀጽፈን አሚን በል ተባልኩ። ኧረ እኔ አሚን አልልም አልኩ። ለምን እንደዛ እንዳልኩ አላውቅም። ውስጤ ጭክን ብሎ አሚን አልልም። እኔ ዶክተር ነው የምሆነው፣ እኔ ፕሮፌሰር ነው የምሆነው እንጂ እኔ ይህን ስራ አልረከብም ብዬ በቃ አለቀስኩ አልኩኝ። በቃ ከዛ እናቴ ወደ ውጭ ወጣው ተከትለኝ ወጣች። እኔ አሚን አልልም አልኩ። እኔ በቃ እንደዛ ነው መሆን የምፈልገው፣ ዶክተር ነው መሆን የምፈልገው። እንግዲህ ኢማጂን ገና ህፃን ልጅ ነኝ። ለካ መንፈሱ እያዘጋጀ ነው፣ መንፈሱ እያጨ ነው። እንትን ተተኪ ትውልድ ይፈልጋል እዛው ያሉትን ልጆች እኛን ለመተካት። በአገሩ ባለው አካባቢ አልፎ እስከ ዳር ድንበር ድረስ ይታወቃል። ይሄ አባታችን ጠንቋይ እንደነበር። ይሄ አውደ ንግስቶች አሉ፣ የትልልቅ መጽሐፎች አሉ። እነሱ መጽሐፎች በያኔው እኔ እስከሚገባኝ ድረስ እሪል ናቸው። ህይወትህን ይገልጡታል፣ ማንነትህን ይገልጡታል። በቃ ያለህን ነገር ምን አይነት መጽሐፎች ናቸው? በቃ ትልልቅ መጽሐፎች በጨርቅ ተጠቅለው የተያዙ ናቸው። ያን ሁሉ ነው እንግዲህ እኛ ልንወርስ የነበረው። እዛ ግን ሲከናወን የምታያቸው ታምራቱ እንዴ በጣም ይገርመኝ ነበር። 10 ሳንቲም ጥለህ መተህ ያን ሁሉ ስምህን ሁሉ በጣም ከሚገርም ሪል በሆነ በቃ በትክክል ማለት ነው ስምህን ሁሉ ከናባት ከነምን እንዳለ በሙሉ ሜንህን ዝርዝር አድርጎ ይነግራል። እንደገና ደግሞ የተባለልህ ነገር የተጠነቆለልህ ነገር ወዲያው ይፈጸማል። እና ጥንቆላ የሚባለውም ከዛ የተነሳ ነው። ለምሳሌ አሁን ይሄ መስተፋቅር ይሄ ምናምን የሚባሉት ነገሮች ኖርማል ናቸው። ከዚህ የበለጡ ነገሮች ይሰራሉ። ከዚህ የበለጡ ነገሮች እና የሚሰሩበት የራሳቸው እንትን አላቸው። እንደገና ደግሞ ስለት የሚባል ነገር አለ። ትሳላለህ። የህዝቡ ትኩረት በዚህ የተወሰደ ነው። የጠፋብህ ሰው ካለ እሱ በግራ ከሄደ አንተ በቀኝ ከተባለ ታገኘዋለህ። በጣም ከሚገርም እኔ አስታውሳለሁ አንድ ጊዜ የሆነ ስጋ ቤት የነበረው ሰው ነበረ ሎቶሪ የደረሰው ከነ ቁጥሩ ይሄን ቁረጥ ብሎት ሎቶሪ የደረሰው አስታውሳለሁ። እና ሎቶሪው ደረሰው። አሁን ጩጬ ሁኜ ነው አእምሮዬ ላይ አለ እና ለረጅም ሰዓት እንደገና የእሱ የሚጠነቁልበት ቤት ለብቻ አለች። በመጋረጃ የተከበበ ነው እና እዛ ውስጥ ብዙ ነገር ነው ያለው፣ ብዙ ተአምር ነው ያለው። አሁን እኔ ህፃኑኛ አስታውሳለሁኝ አንዳንድ ጊዜ ቤታችን 2 ቦታ ነው። የላይኛው ቦታ ነው እንደዚህ አይነት ነገር እንትን የሚለው ተራራ ላይ ነው ቤቱ እና አንዳንድ ጊዜ በጣም ዘግናኝ ነገር ታያለህ። አንዳንድ ጊዜ የተኛበት ቦታ አንተን ምንም አያደርግም። ለምሳሌ እባብ ይመጣል እና አንተ ደንግጠህ ሁለተኛ እዚህ ቤት አላድርም ብለህ ታችኛው ቤት ታድራለህ። ምንም አያደርግም። እዛው ያለውን ሰው ምንም አያደርገው። በጣም ከሚገርም ግን አንተ ትፈራለህ። ልጅ ስለሆንክ ህፃን ስለሆንክ ትፈራለህ። ምክንያቱም ለአእምሮ በጣም ከባድ ነው። አሁን የቤተሰብ ጣጣ ምናምን ይሄ ምናምን አምልኮ ምናምን እነሱ ኖርማል ናቸው። ይሄ ግን ከዛ በላይ ነው። አባቴ ጋር የነበረው እንትን ቤተሰብ ጋር የነበረው እንትን ከዛ በላይ ነው እና ደግሞ መንፈሱ ሲቆጣ ራሱን ይገርፈዋል። ሌሊት ተነስቶ
ራሱን ይገርፈዋል። በእንትን አለ ይሄ የቆዳ አሌንጋ ጉማሬ የሚባል አለ እና ልክ በዛ ራሱን በሩን ሁሉ ከፍቶ ይሄዳል። ራሱን ሁሉ ይደበድባል። ከዛ በራሳቸው ስም አለው። አዎ ስም ስላለው የሴት ስም የተሰጠው አለ፣ የወንድ ስም የተሰጠው አለ። ልክ አሁን ሴቷ ነች ይባላል። እሷ ደግሞ ከዛኛው ከወንዱ ደግሞ ይበልጣል። አንድ ጊዜ አስታውሳለሁኝ ፈረንጅ መጥቶ አንድ ጊዜ ከጀርመን ኢንተርቪው አድርጎታል። መንፈሱ እንዴት እንደሚመጣ እና አሞራ ጀፌ መስሎ ትልቅ አሞራ መስሎ እላይ ላይ ይቀመጣል አለ። አንድ ጊዜ ኢንተርቪው እየተደረገ ነው። እዛው ቤት ውስጥ መጥተው ይመጡ ነበር ቤት ውስጥ። በጣም ከሚገርምህ ግን እንትን ትክክል መሆኑ መናፍስቱ ዓለም መሆኑ ይገባል። ከስጋ ማንነት አይደለም። ያው ማለት የመናፍስቱ ዓለም እንደሆነ ታውቃለህ። ያደረጓቸው ግን ተደንቀው ተገርመው ተአምር ሆኖባቸው ማለት ነው። የለማ ይሄ ከተፈጥሮ አቅም በላይ ነው። የመናፍስቱ ዓለም አይደለ ከተፈጥሮ አቅም በላይ ነው። አሁን ሁሉም ሰው በዚያ አእምሮ የተያዘ ነው። በዛ ግኝት የተያዘ ነው። በዛ ትኩረት የተያዘ ነው። በቃ ትክክሉ እንትን እሱ ነው የሚመስለው። በቃ እንደ ማንነትን ከነገረህ ምንን ከነገረህ ያለን ነገር በደንብ አድርጎ እንትን ካለህ ትክክል ነው የምትለው ታምናለህ። በቃ በዛ በመገረም በኢንፎርሜሽን በስማ በለው መጥተው ሲያዩት ከተለያየ ቦታ አንዳንድ ጊዜ የሚመጡት ፈረንጆች ይገረማሉ እና በቃ ተገርመው ይሄዳሉ፣ ተዋውቀው ይሄዳሉ። በጣም ከሚገርም እና አስታውሳለሁ ያኔ በቃ ከዚህም የተነሳ ይንከባከቡታል። በጣም ከሚገርም አይጠፉም። ወራቱን ጠብቀው አመታቶችን ጠብቀው ይመጣሉ። ለዛው ብለው ይመጣሉ፣ ለመደነቅ ብለው ይመጣሉ። ያንን የመናፍስቱን ዓለም በመጀመሪያ ደረጃ ለወርስ የነበርኩት እኔ ነኝ። ከዛ በኋላ ግን እኔ አይዶን ነው ለምን እንደሆነ አላውቅም አእምሮዬ እንትን አለ ዝግ ሆነ በቃ። ምክንያቱም ለሊት ተነስቶ እሱን ሲገርፈው ስለማይ ሲያሰቃየው ስለማይ ከዛ በኋላ ሰው ይሆናል ወይ ነው የምትለው። እንደዛ ተገርፎ እንደዛ ይሄ ሁሉ መስመር በመስመሩ ነው ራቁቱ ነው ይሄ ሁሉ እንትን ብሎ እንደዛ ሆኖ ስታይ ልብስ ለባብሶ እንደገና ኮት ለብሶ እንደገና ይሄ ውሃ ምናምን ሻወር ምናምን ወሳስዶ ወደ ነበረበት ሲመለስ እንደዛ አይነት ሰው አይመስልም። ትገረማለህ በቃ። ከዛ እኔ አንዳንድ ጊዜ ይሄ ግን እኔ የጤና አይመስልም እላለሁ። ያኔ ወደ ሆነ ነገር ሄዶ እንደ ቢመረመር አባታችን እላለሁ። እንደዛ በምልበት ሰዓት ማንም አይሰማም፣ አፋፈን ነው የምትባለው። ምክንያቱም ትኩረት ተሰጥቶታል እንጂ አንተ ትጠራጠር ነበር። እጠራጠራለሁ። ውስጤ ሾክ ያደርጋል። እንደዚህ እኔ ነኝ ይሄን የምረከበው አልኩ። አንድ ጊዜ በጌታ እኮ አይደለሁም እኔ እንደዚህ አይነት ነገር አልረከብም አልኩ። እኔ እንደዚህ እንዴት ይሄን እረከባለሁ አልኩ። ስል እናቴ እንዳታስጨርሰን ምናምን አለችኝ። ያን ጊዜ አስታውሳለሁ ሕፃኑኝ እንዳታስቀጽፈን እንዳታስጨርሰን አንተ ልጅ ምናምን። ከእንደዚህ አይነት ቤተሰብ መውጣት ማለት በፍጹም የማይታመን ነው። ከዛ በኋላ ነው እንግዲህ እኔ የሆነች በ82 እንደዚህ አካባቢ ላይ አንዲት አዲስ ኪዳን መጽሐፍ ነበር ትንሽዬ አቧራ ለብሳለች። ዝም ብዬ እሷን አነባለሁኝ። ዝም ብዬ ገልበጥ እያደረኩ አነባለሁ እና ስለሆነ ግለሰብ ታሪክ ነው የሚመስለኝ እኔ ሳነባት። ከዛ በኋላ አንድ ዘውዱ ቄሱ ይባላል የሚካኤል ቤተክርስቲያን ዋና ቄስ ነው። አሁን የለም ወደ ጌታ ሄዷል። እሱ ህቡእ ይባላል። ህቡእ ማለት በስውር እዛ ውስጥ ሆኖ ያመልክ ነበር። ለካ ጌታን ክርስቶስን ይከተል ነበር። ከዛ በኋላ እንግዲህ ያው ውስጡ ያለው እውነት አላስቻለውም መሰለኝ። ከገባይ በኋላ ነው ይሄን ያሰብኩት። ወጣ። ልክ ያችን መጽሐፍ አንብቤ የኔ አንድ ጎረቤት ነበር ሙሉጌታ የሚባል ልጅ፣ አሁን እሱ የለም ህይወቱ አልፏል። ከዚያ ይሄ ዘውዱ ቄሱ የሚባለው በጣም ሲበዛ ካራክተሩ ለየት ያለ ነው። ከቄሶቹም ይለያል። አካሄዱም አለባበሱም በቃ ጀንትል የምትለው የለም ሃምፕል የምትለው ልክ እንደዛ አይነት ሰው ነው። እና በእኛ ቤት ሁሉ ጊዜ ነው የሚመላለሰው። ሲመላለስ ጥያቄ ይፈጥርብኛል። ይህ ሰውዬ ከእያንዳንዳችን ህይወት በጣም ለየት ያለ ሰው ነው። አውቀዋለሁ፣ ዘውዱ መሆኑን አውቃለሁ። ከዛ ምንድን ነው ብዬ ይሄ አሁን ሙሉጌታ የሚባለውን ጓደኛዬን ጠየቅኩት። ይሄ በጣም ከሚገርምህ
ጴንጤ ይባላልና የነሱ አለቃ ነው ያለኝ። እሱም ዓለማዊ ነው፣ ግን በዛ መንፈስ ነው የነገረኝ። ከዛ እኔ ደግሞ ያቺ መጽሐፍ እያነበብኩ ነው። ከዛ እስኪ ቆይ ልጠይቀው ይሄን ነገር እቺን መጽሐፍ ምን እንደሆነ ልጠይቀው ብዬ አንድ ቀን እድሉን አግኝቼ ሩጬ ያኔ ልጅ እያለሁ ማለት ነው ሄጄ ዘውዱ አልኩት። አቤት። እቺ መጽሐፍ ነበረች። ሳነበው አይገባኝም። እኔ አንተን ሳይት በጣም ነው የወደድኩህ። ምንድነው አንተ እምነትህ? እስኪ ንገረኝ እና እቺን መጽሐፍ እንትን ማለት እፈልጋለሁ ምናምን አልኩት። ቀጥታ ቀጥ ያለ ጥያቄ ነው የጠየቀኝ። ለመከተል ትፈልጋለህ ያለኝ። አዎ አልኩት። አስታውሳለሁ። ለመከተል ትፈልጋለህ ይሄን ያለኝ። ከዛ አጋጣሚ ህይወቱ የስምት ምትል ኪስ ውስጥ ነበረች። ትንሽዬ ነች። እኔ አሁን ትኑር አትኑር አላውቅም። በቃ እቺን አንብብና ቁጭ ብለህ በስነ ስርዓት አንብብ፣ ከዛ መልሱን ንገረኝ ብሎኝ ሄደ። የቤት ስራውን ሰጥቶኝ ከዛ ሳነባት እዛ ጋር አዲስ ኪዳኑ ላይ ያነበብኩት ቃል እዚህ ጋር ህይወት ሞት የሚለው ቃል ሉቃስ ወንጌል እኔ አላቅም፣ ይሄን ሁሉ ምዕራፍ ምንም አላቅም። ከዛ ዮሐንስ ወንጌል፣ ሉቃስ ወንጌል፣ ሮሜ ምናምን ኃጢአት የምትሰራ ነፍሷ ትሞታለች። ቁርጥ ያለ ሐሳብ ነው ያላት እቺ ህይወት ስሞት። ከዛ ከሷ ጋር እያነጻጸርኩ ሳነብ ይታወቀኛል አእምሮዬ እየባነነ ወዲያው ባነነ። ይሄ መባነን የለም ሞትም አልፈልግም እኔ እላለሁ በውስጤ እያነበብኩ እሷን። ሲኦልም አልፈልግም እኔ እንትን ከህሊናዬ ጋር የምሟገተው ያኔ ምንም ሳይበራልኝ ነው። ይሄ ግን እሷን እቺ ህይወት ስሞት የምትለዋን ሳነብ ውስጤ የሆነ ይሄ እንደሚባነን ሰው የለም፣ ይሄ እንደሚገባው ሰው እንዲህ የሆነ ይሄ አእምሮዬ እንትን እየሆነ መጣ። ፍትት ውስጤ ፍትት የሆነ ነገር ንቅት እንደሚል ሰው የለም፣ እየነቃው መጣ። እኔ እንደዚህ ሲሆን መግባት አልፈልግም። ከዛ ልክ እሱን ወዲያው አነበብኩ። በነጋታው ቀጥ ብዬ ሄድኩ እሱ ጋር ዘውዱ ቄሱ የሚባለው ጋር። እኔ ገብቶኛል አልኩት። ገብቶኛል፣ መከተል ነው የምፈልገው። እቺ የኔ አዲስ ኪዳን መጽሐፍ ነች፣ እቺንም እያነበብኩ ነው አልኩት። እሺ ቻፕል የሚባል ነው የነበረው ያኔ፣ ቸርች የሚባል የለም። ቻፕል ማለት የኒስሮ ሳጥን የምታክል ቤት ነች የምንሰባሰብባት። ክርስቲያኖችም 5-6 ፍሬ አንሞላም። እዛ ክልል 5-6 ሰው ማግኘት ማለት በጣም የማይታመን ነው። እና ከዛ ሲሸልስ የሚባል ሬዲዮ አለ ያኔ፣ የሆነች ፊሊፕስ ሬዲዮ ነበረች የፋዘር። እየተደበቅኩ እሱን ሰማ ነበር። እና ከዛ በኋላ በሳምንት 2 ቀን ያዘልኝ ፕሮግራም እና የደህንነት ማስተማሪያ ሙጌራ ያክላል ደብተሩ በስክሪፕቶ ተጽፎ ከነርዕሱ ቁልጭ ብሎ የሚታይ ነው። ከዛ እሱ ያስተምረኝ ጀመር በሳምንት 2 ቀን። ህቡ ይባላል። ህቡ ማለት በስውር በድብቅ እያልኩ ስማር ወደ ዓመት ከምናምን አካባቢ ሊሆንን ጨረስን። እሱን ተመረ ተራ በተራ ነው የምንማረው፣ እንዲህ በጅምላ አይደለም። ዛሬ ሌላ ሰው ነው የሚማረው፣ ከሳምንት በኋላ ሌላ ሰው ነው የሚማረው። ተራ በተራ ነው የምንማረው። ከዛ በኋላ እሱን ደህንነት ትምህርት ጨረስኩኝ። ከጨረስኩ በኋላ መጨረሻ ላይ ጥምቀት ነው። ጥምቀት ለመጠመቅ ከደሴ ነው የመጡት። አሁን ምናልባት ታውቀው ከሆነ ታደሰ አወቀ የሚባል ጎተራ ሙሉ ወንጌል፣ እነሱ ያኔ ደሴ ሙሉ ወንጌል ነበር። እሱ ደህንነት የጨረስነው ሰዎች 3 ነን፣ 3-4 እንደዚህ ነው የምንሆነው። ይሄን ሰው አገኘ ማለት ቀላል አይደለም። ከዛ በኋላ ተዘጋጁ ተባል። ቀን በፍጹም የጥምቀት ስርዓት ማከናወን አትችልም። ምድሩ የታወቀ ነው፣ አሳዳጅ ምድር ነው። ሌሊት ነው የምትጠመቀው። ሌሊት 9 ሰዓት ተኩል አካባቢ ኡርም ይባላል። ኡር ማለት በዛ ሀገር ብርድ ነው። ብርቢዝ ሳውንዝ ይባላል። ገብተው ነው ያደሩት እኛን ለማጥመቅ። ከደሴ 90 ኪሎ ሜትር ነው። ከዛ መጡ። እኔ አሁን የመጠመቂያ ልብስ አለ፣ የመጠመቂያ ገንዳ አለ። አሁን እኔ በጣም ነው የሚገርመኝ። ያኔ የለም። ስትጠመቅም ሞራል የሚሰጥህም የለም፣ መዝሙርም የለም፣ ምንም የለም። ተምራል፣ የደህንነትን እንትን ብለሃል፣ አውቃል። ከዛ በኋላ ራስህን ገዝተሃል። ከዛ ብርቢዝ ሳውንዝ የሚባል አለ። በጣም ከሚገርምህ አሁን ያ ታደሰ
ፓስተር ሆኗል። እሱ አሁን አርጅቷል። እሱም አግኝተህ ብጠይቀው በጣም ይገርምሃልና ከዛ በኋላ እዛ ሄድን። ብርቢሳውን 9 ሰዓት ተኩል አካባቢ በፓንት ነው የተጠመቅነው። ውርጭ ነው፣ ብርድ ነው። እዛ ወንዙ ላይ እዛ ተጠመቅን። በዛው ከተጠመቅን በኋላ ሌሊት ቻፕል ሄድን። የመንፈስ ቅዱስ ሙላት ተብሎ እዛ ሄድን፣ ተጸለየልን። ከዛ በኋላ ያው የጥምቀቱ ስርዓት በዚህ ተጠናቀቀ። ከዛ ያቺ ሕይወቴ ስሞት የምትለዋ ትራክት ልቤ ውስጥ ገብታለች። በቃ ልቤ ውስጥ ገብታለች፣ ከኔ ጋር ተዋህዳለች እና በቃ በደንብ ነው የገባችኝ። ያቺን የገባችኝን ሕይወቴ ስሞት የምትለዋን ትራክት እያፈላለኩ ወዳው መመስከር ጀመርኩ። ማንም ብሎኝ አይደለም፣ በቃ ገባኝ። ስለገባኝ ማንም የመከረኝ የለም፣ ማንም እንዲህ አድርግ ብሎ ያለኝ ሰው የለም። ገባኝ በቃ ክርስቶስ በዛች በሕይወት ሞት ገባኝ። ያችን አዲስ ኪዳን መጽሐፍ ከዮሐንስ ወንጌል ጀምሮ ከማቴዎስ ወንጌል ጀምሮ መሸምደድ፣ ማንበብ ዮሐንስ ወንጌል፣ ማቴዎስ ወንጌል፣ ሉቃስ ወንጌል እንዲህ እያልኩ እንትን ማለት ሁሉ ጀመርኩ። በቃ አዲስ ረሃብ ስለነበር፣ አዲስ ጥማት ስለነበር እሱን መንፈስ ይዤ እሱን የገባኝን እውቀት ይዤ መመስከር ጀመርኩ። በጣም ከሚገርም ባላ በ83 ዓመተ ምህረት ከዛ ውጭ ነው አሁን ይሄ ወንጌላዊ ምናምን አይባለው ነገር እኔ አይገባኝም። እኔ የሚገባኝ ይሄ ነው። በቃ ወንድም በቃ ገባኝ። በቃ የገባኝን ነገር ይዤ እንትን ማለት ጀመርኩ፣ መመስከር ጀመርኩ። ከዛን ጊዜ ጀምሮ በቃ ያው ያስተማረኝ ዘውዱ ቄሱ የሚባለው ያለህበት ነገር እስኪስተካከል ድረስ በድብቅ አምልክ ይለኝ ነበር። እንዳይነቃብህ፣ ቤተሰቦች እንዳይነቁብህ። አሁን ብትወጣ ብትሰደድ በጣም ትቸገራለህ ምናምን ይለኝ ነበር ሲለኝ እንዴ ለጌታ አይደል ለክርስቶስ እንዴ ኧረ እንደው አልሰማህም አልኩት። በቃ ለክርስቶስ እሱ ለኔ ይሄን ያህል እንደዚህ ሆኖ እኔ ለክርስቶስ ምናምን አልኩት። ከዚህ ያወጣ ቤተሰቦችን ታውቂያለህ እንደ ዘውዱ ቄሱ አልኩት። ታውቂያለህ እንደ ቤተሰቦችን ያውቃቸዋል እንዴ በደንብ አለቃ በላይ ሲባል በደንብ ይታወቃል። እና የወጣሁበትን ቤተሰብ ተገርፌያለሁ። ከዛ በኋላ ከታወቀ በኋላ ተገርፌያለሁ። ያኔ ልጅ ሁኜ እንደዚህ አድርገው ገርፎኛ ቃል አባቴ ትተዋላ ትተውም። እንደውም የድሮ ታሪኩን ሲያጫውተን በጣሊያን ጊዜም አሮጌ ሽጉጥ ነበር ቤቱ፣ ሽጉጡን ያሳየኝ ነበር። እና በጣሊያን ጊዜ እኛ ስራችን ይሄ ነበር። ይሄን የዘንዶ ሽልቃቄ የመሰለ ሃይማኖት ከየት ነው ያመጣህብኝ እያለ ይሞግተኝ ነበር። ከየት አመጣህብኝ? ማን ነው ቤት ያስገባው? ተአምር ነው የሆነበት። እና ከዚህ ቤት ወጥቼ እኔ በቃ ክርስቶስን እናገራለሁ ነበር እምለው። ከዛን ጊዜ ጀምሮ በቃ ያችን ሕይወቴ ስሞት ካነበብኩ ጊዜ ጀምሮ መናገር ጀመርኩ። በዛው ነው የቀጠልኩት። ከዛ በኋላ እንግዲህ ከእንደዚህ አይነት ቤተሰብ መውጣት አሁን በአባት የምንገናኛት እህቴ እዚህ አለች። የካባዶ ነው የምትሰራው እና እጅጋየሁ በላይ ትባላለች። ባሏን ፓስተር ነው፣ ፓስተር ኤርሚያስ ይባላል። አሁን የካባዶ ነው ያለችው። ንግድ ባንክ ትሰራለች። የውል ልጆች እናት ነች። እሷ በጌታ ነች። እኔ በእንደዚህ አይነት ሁኔታ አገኛለሁ። አንድ እህቴ እዛው ሆና አሁን ያው ፋዘርም ማዘርም በሕይወት የሉም። ግን ያው በደንብ በእውነት ሞግተናቸው ነው ሕይወታቸው ያለፈው። በቃ ማለት ካሉበት ሁኔታ መውጣት እንዲችሉ ለኛ የበራልን የእውነት ብርሃን ለነሱም የወላፈኑ ብልጭታው እንዲያገኛቸው ጥረት አድርገናል። ግን ያው አሁን ማዘርም ፋዘርም በሕይወት የሉም። አሁን እንግዲህ ያው በእንደዚህ አይነት ሁኔታ ነው ያለው የሕይወት ታሪኬ። ጌታን ካገኘ በኋላ ወደ አገልግሎት እንዴት መጣ? አገልግሎትስ እንዴት ነው ያስከው? አሁን ያኔ እኔ መዝሙር በጣም ወድ ነበር። መዝሙር በጣም ወድ ነበር። ያው ዝም ብዬ አንጎራጉራለሁ። በጌታ ሳትሆንም ግን ታንጎራጉር? በጌታ ሳልሆን ደግሞ ዘፈኖችን አንጎራጉር ነበር። እነሱ ነገሮች ነበሩ። አንዳንድ ጊዜ ያው አልቀጠልኩበትም። በዛም ቢሆን ብዙ ተጠቃሚ ሆኝም አልነበርኩበትም። ግን ቤተሰብ መምሪያ ሞክሬያለሁኝ። ዘፈን ያው ሙዚቀኛ ለመሆን እዛ ጥግ አካባቢም የመገኘት ፕሮባቢሊቲው ነበር። ድምፄም ያው ደህና ስለነበር ያው አንጎራጉርበትም ስለነበር የተፈጥሮም ነገር ስለሆነ አብሮኝ የሚያደገ ስለሆነ እና የነ ደረጀ ከበደ
መዝሙር ሰማ ነበር። የነ ተስፋዬ ጋቢሶ መዝሙር ሰማ ነበር። እነዚህ መዝሙሮች ነበሩ ያኔ የነበሩት። መዝሙር ራሱ ወደ ክርስቶስ እንድትመጣ ለአንተ ትልቅ አስተዋጽኦ አለው፣ ጉልበት አለው። በጊዜው የነበሩ መዝሙሮች እና የነሸዋዬ ዳምጤ የነሱን እዘምር ነበር። እዘምር ነበር። እነሱን እዘምር ነበር። ከዛ በኋላ መንፈሳዊ ጥማቱ ነበር እንዳልኩ። ያን ያው ክርስቶስን ከተከተልኩበት ጊዜና ሰዓት ጀምሮ በቃ ለማገልገል ግን እንደዚህ አሁን ያኔ ምንድነው እኔ ዲቴል ያልነበረኝ ኢንፎርሜሽን ፓስተር ምናምን እንደዚህ ቄስ ምናምን ወንጌላዊ ምን አይባል ነገር ያኔ አይታወቅም። በቃ ማገልገል ነው፣ በቃ ክርስቶስን ማገልገል በቃ የነበረው ጥማትና ረሃብ ይሄ ነው እንጂ አሁን ያኔም ራሱ አሁን ቄስ ዘውዱ ብለን የምንጠራው ቀጥታ ከኦርቶዶክስ ቤተክርስቲያን ስለመጣ እንደ ሊደራችን እነሱ ስለነበረ በዛ ነው እንጂ አሁን ወንድም እከሌ እህት እከሌ እየተባባል ነው የምንጠራራው። ከዛ በኋላ ነው በጣም ከሚገርም ፓስተር እያደኩ እየበሰልኩ ከመጣ በኋላ ፓስተር ምንድነው ቄስ ምንድነው የሚለውን የነቃሁት የባነንኩት ልክ እንደዛኛው በዳንኩበት ዓለም እንደባነንኩት ትንሽ በቃ በስያለሁ አውቄያለሁ። አሁን ጥሩ ነገር ላይ ነኝ እያልኩ ልክ 3ኛ ዓመት ላይ 4ኛ 5ኛ ዓመት ላይ ስመጣ ኦኬ ፓስተር የሚባልም አለ፣ ወንጌላዊ የሚባልም አለ፣ ለካ ቄስ የሚባልም ልዩነቱን ራሱ ያኔ አናውቀውም። በጣም ከሚገርም የመካነ ኢየሱስ የምን እግዚአብሔር በሚያውቀው በቃ እንዳለ በቃ እንትን ነን የተቀላቀልን ነን። አሁን ጥምቀቱንም ከምን አንፃር እንደተጠመቅን አላውቅም። የተማርነው ጥምቀት መጠመቅ እንዳለብን በቃ የክርስቶስ ምሳሌ እንደሆነ ስንጠመቅ በዛ ውስጥ ያለው ባርኮት እሱን ከማሰብ አንፃር እንጂ ቤተክርስቲያንን ከማሰብ አሁን እንትና ይሄን ያህል በ40 ቀን ታጠምቃለች ይሄ ምናምን በፍጹም ቴዎሎጂው አልነበረንም። በቃ በጣም ከሚገርም የነበረውም ቅንነት በዛው ልክ ነው። የተሰራብንም ስሪት በዛው ስሪት ነው እና ከዛ በኋላ በዛው ቀጠልን። በቃ መዝሙሩም እንግዲህ የመዝሙር አገልግሎቱም በቃ የነበረው እንትን አሁን ይሄ ካሴት ራሱ ማውጣት ምናምን የሚባለውን ነገር ብዙ እኔ አልባነርኩም ነበር። በጣም ከሚገርም ሲዲ ምን ካሴት ያኔ ካሴት ነው የሚባለው። በቃ እሱ ራሱ ጥቅሙም ምኑም ለምንም ከምንም ጋር እንደሆነ አናውቅም። በጣም ከሚገርም ንጹህ ወንጌል ነው የደረሰን። በቃ ንጹህ ወንጌል ነው ውስጣችን የገባው። እሱን ይዘን ነው ፍሎ ያደረግነው። በቃ በጣም ከሚገርም እና ያው በዛው ቀጠልን። ከዛ በኋላ ያው መዝሙሩም የነ ደረጀ ከበደ የነ ተስፋዬ ጋቢሶ እነሱ መዝሙሮች ከዛ በኋላ የራሴን እንትን መዝሙሮችም መነካካት ጀመርኩ። በብዛት መዝሙር ወደ ሙዚቃውስ እንዴት መጣ? በቃ ያኔ ደግሞ ወደ ሙዚቃው ደግሞ የመጣሁት በቸርች ከመጣሁ በኋላ ያኔ ሳልመጣም የሙዚቃ እንትኑ ነበር ውስጤ። ግን ከዛ በኋላ ወደ ሙዚቃው በ83 ምናምን አካባቢ ቤተክርስቲያን እንደዚህ እድል እየሰጠችን በውጭ ድርጅት ንጆ የሚባል ነበር። በነሱ እድሉ እየተሰጠን ስደት ስለነበር ጊዜው ሙዚቃ መሳሪያ ሰልጥነው ይወጣሉ ተምረው ይወጣሉ ተብለን አይደለም ታምኖብን አይደለም። በቃ አሁን ችግር ላይ ስለሆነ ያሉት ይብሉ ተብለን ለተወሰነ ጊዜ 5 ወር 6 ወር ምናምን እንደዚህ ትንሽ ተንፈስ ሲበሉ ቢያንስ እየበሉ በቃ ትንሽ ይቆዩ እዛ ጋር ሂደው ይስከኑ ምናምን በዚህ እንትን ነው ያው ሰዎችም የሚልኩን እንጂ ተምረው ሙዚቃ መሳሪያ ተምረው ትምህርቱን ተምረው ይጠቅማሉ ምናምን ይጠቅማቸዋል ከሚል አንፃር አይደለም። ከእንደዚህ አይነት ጉጉት አንፃር አይደለም። በቃ ገብተው እዛ እንትን ይበሉ በቃ ተምረውም ቢወጡም ችግር የለውም ግን ማረፊያ ይሆናቸው አይነት ነው የገባ ነው። ከዛ እኔ ብቻ አይደለሁም ጓደኞቼም ነበሩ። ገባን። ጊታር ሲጫወቱ በጣም ወድ ነበር። የጊታሩ እንትን ወደ ልቤ መጣ። የሙዚቃ መሳሪያ የመነካካቱ ነገር ከመጽሐፍ ቅዱስ ከማንበቡ ወንጌል ከመስራቱ ከምናምኑ አሻገር በቃ እንደዚህ አይነት ሻል ያለ ድምጽ ካለኝ መዘመር አለብኝ ወደሚለው ነገር የመዝሙሩ ተጽዕኖ እንትን እያደላ መጣ። ከዛ በኋላ ገባ። ጊታርም ኪቦርድም በደንብ ነው የተማርነው። ኪቦርድም ትጫወቱ ነበር? አዎ እሱንም ነካካ ነበር። በትምህርት ነው ሰርቲፊኬት ምናምን ነገር ሰጡን።
በሱ እንትን አለን። ወደ 3 ዓመት ምናምን አካባቢ እንደዛ ተምረናል በደንብ እዛው ጆን እያደረግን። እዛ ወርልድ ቪዥን የሚባል ነበር፣ ኤንጂኦ የሚባል ነበር እዛ፣ ሌላም ትምህርት ቤት ነበር። እንደዚሁ እያልኩ ዴቨሎፕ እያደረኩት የሙዚቃ እንትኑንም አብሬ ይዤው መሄድ ጀመርኩ። ጥማቱ ስለነበር ያው ውስጤ ስለነበር የመዝሙሩ ያው ምክንያቱም ይዘው የመጣው እንደ አንድ ተልእኮ ካየህ ትኩረት አደርግበታለህ። ከዛ በኋላ ያው በቤተ ክርስቲያን ጊታር ነበር የምጠቀመው፣ በቤተ ክርስቲያን ኪቦርድ ነበር የምጠቀመው። ከዛ ኪቦርዱ እንግዲህ የቤተ ክርስቲያን ስለሆነ እሱም ማግኘት አልተቻለም። ከዛ በኋላ የጊታሩ እንትን ስለነበረ ፍቅሩ ስለነበር አሁን የለም ያኛው ጊታር፣ እሱን ኦልድ ጊታር ነው ያኛው የለም አሁን። ካምፓኒውም ራሱ ይኖር አይመስለኝም የዛኛው ጊታር። ከዛ በኋላ ያው እግዚአብሔር ደግሞ ቺን ጊታር ሰጠኝ እና እንግዲህ እንዲህ እያልኩ ነው ያው ወደዚህ አገልግሎት የገባሁት። እግዚአብሔር ይመስገን ትልቅ ነገር ነው። እንደው ድሮም አንተ የነ ደረጀ የነ ተስፋዬ ጋቢሶ ምናምን የነ ሸዋዬን ዘማሪዎቹን ዝማሬ ትዘምር ነበርና እንደው ወደ ኋላ መለስ ብለን በዛ ጊዜ ከምትዘምራቸው መዝሙሮች እስቲ አንዷን ብትዘምርልን ደስ ይለኛል። ከጥፋት ጉድጓድ ውስጥ ከረግረግ ጭቃ ያወጣኝ፣ እግሬን በድንጋይ ላይ አቁሞ ያጸናኝ፣ በጸጋው ደግፎ በሕይወት ያኖረኝ፣ ከክፉ ፍላጻ ኧረ በእጁ የከለለኝ። ነፍሴ ሆይ እግዚአብሔር አምላክ ነውና ስገጅለት፣ መሐሪው ጌታዬው ምስጋና ይብዛለት። በሕይወቴ ሁሉ ኧረ እኔም ለኝለው ቸርነቱን ልንገር፣ ምሕረቱን ልዘምር፣ ቅኔ ልቀኝለት ኧረ ቅኔን ልቀኝለት። ሕማምን ድካምን ቁስልን ስብራትን አይቶ ዘመድ ርቆ ሲቆም ኢየሱስ ተጠግቶ በፍቅር አክኖ ሕይወትን ያድሳል። ለውለታው ምላሽ ኧረ ከቶ ምን ይገኛል? ነፍሴ ሆይ እግዚአብሔር አምላክ ነውና ስገጅለት፣ መሐሪው ጌታዬ ምስጋና ይብዛለት። በሕይወቴ ሁሉ ኧረ እኔም እገዛለት፣ ቸርነቱን ልንገር፣ ምሕረቱን ልዘምር፣ ቅኔ ልቀኝለት ኧረ ቅኔን ልቀኝለት። ነፍሴ ሆይ እግዚአብሔር አምላክ ነውና ስገጅለት፣ መሐሪው ጌታዬ ምስጋና ይብዛለት። በሕይወቴ ሁሉ ኧረ እኔም ልገዛለት፣ ቸርነቱን ልንገር፣ ምሕረቱን ልዘምር፣ ቅኔ ልቀኝለት ኧረ ቅኔን ልቀኝለት። የጫንቃዬን ሸክም ጌታ የገፎ ጣርልኝ፣ የኃጢአቴን ዕዳ በደሙ ይሻርልኝ። ምሕረቱ ድንቅ ነው በእኔ ላይ ያሳየው፣ ከእግሩ ስር ወድቄ ኢየሱሴን ላክብረው።
ነፍሴ ሆይ እግዚአብሔር አምላክ ነውና ስገጅለት ቤታቤት ባሪው ጌታዬ ምስጋና ይብዛለት በሕይወቴ ሁሉ ኧረ እኔም ቸርነቱን ልንገር ምሕረቱን ልዘምር ቅኔ ልቀኝለት ኧረ ቅኔን ልዘምርለት አንዱ እንግዲህ ነው። ያው እንዲህ አይነት መዝሙሮች በጊዜ የነበሩ መዝሙሮች ናቸው። የነ ደረጀ ከበደ አሁን ጎዳና ላይ በምንጠቀምበት ሰዓት እነሱም አሉ። እርካታን እፎይታን ፍለጋ ሮጠሃል መሽቶ እስከሚነጋ እጅግን ባዶ ነው ለባዘነው ልብህ እርካታን ዞር በል እያሳረፈ ጌታ አትሁን አውታታ የመዳን እንቀን ዛሬ ነውና ነገ ከቶ ያንተ አይደለምና ወንድሜ ዛሬ ወደ ፈጣሪና ወንድሜ ዛሬ ወደ ፈጣሪና መዳን እንቀን ዛሬ ነውና ነገ ከቶ ያንተ አይደለምና ወንድሜ ዛሬ ወደ ፈጣሪና ወንድሜ ዛሬ ወደ ፈጣሪና እግሮችህ ተፈተው በደስታው አይኖችህ ተከፍተው ላንድ አፍታም ይክበር ባንተ ጌታ እግሮችህ ተፈተው በደስታም አይኖችህ ተገልጠው ላንድ አፍታም ይክበር ባንተ ጌታ የመዳን እንቀን ዛሬ ነውና ነገ ከቶ ያንተ አይደለምና ወንድሜ ዛሬ ወደ ፈጣሪና ወንድሜ ዛሬ ወደ አሬ መዳን ቀን እስኪ የመዳን እንቀን ዛሬ ነውና ነገ ከቶ ያንተ አይደለምና ወንድሜ ዛሬ ወደ ፈጣሪና ወንድሜ ዛሬ ወደ ፈጣሪና አይ እሺ ብሬ እንግዲህ ከዝማሬው ተመልሰናል። አሁን ላይ በምንድን ነው እያገለገልክ ያለኸው? ያንተን አገልግሎት በተመልክ ያው እኛ የምናየዋለን፣ ግን ለሌላውም ሰው እንዲገባው እስቲ ንገረን። አሁን እንግዲህ ያው ቅድም እንዲሁ ሀሳቡን ሰንዘር እንዳደረኩላችሁ በዚህ በዝማሬው በስብከቱ መወር እንደገና ደግሞ በዚህ በጎዳና አገልግሎቱ ከ83 ዓመተ ምህረት ጀምሮ እስካሁን ድረስ ያው እሱ እንግዲህ ውስጥ የገባ ተልኮ ስለሆነ በታማኝነት ክርስቶስ ኢየሱስችን ምድር መጥቶ በእግሩ እስኪረገጥ ድረስ አልፋና ኦሜጋ የሆነው እርሱ መጥቶ ፊት ለፊት እስክንተያይ ድረስ ያው እንግዲህ ስናገለግል ወይ እኛ እንሄዳለን ወይ እሱ ይመጣል። እውነተኛው ተስፋችን ይሄ ነው እና ሞር እንግዲህ አሁን በይበልጥ ያለውት የጎዳና አገልግሎቱ ላይ ነው። እንደገና ደግሞ በጊታር የመዘመሩ አገልግሎት ላይ ነው እና በእነዚህ እንግዲህ ያው የወንጌላዊነቱን የጎዳና አገልግሎቱን እሱን ይዤ ነው አሁን ያለሁት እስካሁን ድረስ አልቆመም። ከዛን ጊዜ ጀምሮ ከ83 ዓመተ ምህረት እስካሁን ድረስ በጣም ረጅም ዓመት ነው። ኦልሞስት ወደ 30 እንደዛ አካባቢ ይሆናል አካባቢ ማለት ነው። 83 ጀምሮ አሁን 18 እና ያኔ እንደውም የነበረው አገልግሎት እንደዚህ የጎላ አልነበረም ማለት ምንድነው? ያው ሚዲያው አልነበረም፣ ምኑም አልነበረም። የጨለማ ዘመን ነው። በምን እንትን ታደርገው ታጎለዋለህ። እግዚአብሔር መንግስት ብቻ ነው ሪከርድ የሚያደርገው ይሄን አገልግሎት
እና ዋጋ እየከፈልክ ነው ያኔ ስታገለግለው የነበረው አገልግሎት። አሁንም ያው ነው። አሁን ለነገሩም ያው አሁንም ያው ነው። ወንጌል ዋጋ ያስከፍላል። አሁንም በሀገር ደረጃ በአንዳንድ ነገሮች የዲሞክራሲ ነገር ምናምን ሊኖር ይችላል። ወንጌል ላይ ግን ዲሞክራሲ የሚባል የለም። በቃ የለም። ያው ነው እንግልቱም እስሩም መደብደቡም ምኑም ገለልተኝነት የሆነ በሽታ እንደታመምክ አይነት አድርገው የሚያዩ ሰዎች አሉ። እንደውም ከዚህ በፊት የነበረው ነገር ምንድነው? የራስ ሰዎች ራሱ ይቃወሙ ነበር። ቸርቾች፣ ወንድሞች፣ እህቶች ይቃወሙ ነበር። ጎዳና ላይ ወጥተህ ይሄን አገልግሎት ስታገለግል ያኔ አእምሮ ላይ ችግር እንደተፈጠረ ከዛ በኋላ ጨርቅህን ጥለህ አብረህ እንደምትሄድ አይነት እንደዛ ነበር የሚያዩህ። ግን ጳውሎስ እንዳለው በሁለት አንገል ነው ይሄን አገልግሎት የማየው። አንደኛ ብናብድ ለክርስቶስ ነው አለ። እብድ ብንሆን ለክርስቶስ ነው፣ ጤነኛ ብንሆን ለእናንተ ነው አለ። እና ጤነኛ ብትሆን ለጤነኛ ጓደኛ ነው፣ እብድ ብትሆን ግን ለክርስቶስ ነው። እና ከተወሰነ ጊዜ በኋላ እንደምታብድ አይነት እንደዛ አድርገው ነበር የሚወስዱህ እና ይለዩ ነበር የራሱ ወገኖች የራሱ ሌላው ይሄ በተቃራኒ ዓለም ያሉትን እነሱ እሱ የሆነ ዘንድ ግድ ነው። ኧረ አንተው ጋር ራሱ ያሉት ወገኖች አእምሮ ከተወሰነ ጊዜ በኋላ ጠሽ ብሎ የሆነ ልታብድ የሆነ ቋፍ ላይ እንዳለ አይነት ስዕል አድርገው ነው የሚወስዱ እና አያምኑህም። አብረው ተቀላቅላችሁ ስታወራ ራሱ አያምኑህም። በቃ ከሆነ እብድ ሰው ጋር እያወሩ እንዳሉ አይነት አሁን ነው እንትኑ ትንሽ ወገኖች ላይ ያለው አእምሮ እንትን እያለ የመጣው። አሁንም እንደዛው ናቸው፣ ብዙ የተወሰኑት እንደዛ ናቸው። ያው ነው አገልግሎቱ ከዛን ጊዜ ጀምሮ እስካሁን ድረስ ባለው ሁኔታ ምንም በዚህ አገልግሎቱ ላይ ምንም እንትን የለም። እንዴ ቸርች ደሞዝ ምናምን አይ ምን ደሞዝ ይመድቡልሃል? ምን ብለው ደሞዝ ይመድቡልሃል? ለዚህ ለቸርች ምንም ደሞዝ የለም። አንተ ግን ሙሉ ጊዜ ለጌታ ሰጥተሃል። በቃ ምክንያቱም ውስጥ ያለ የተሰራ ስሪት ስለሆነ ልሰርዘው ብትለም እንዴት አድርገህ ትሰርዘዋለህ? ሰው አይገባውም። ስለዚህ እነዚህን ሁሉ ዓመታት በቃ ይገኝም አይገኝም ቤት ያፍራውም አያፍራውም ዝም ብለህ ፍሎ ማድረግ ነው። በቃ እስካሁን ድረስ በዚህ መልክ ነው። አንድ ጊዜ እንደውም በቃ ትዝ ይለኛል የመጨረሻ ላይ ያኔ ያዘንኩበት ዕለት ክረምት ላይ ነው አንተን ያገኘው። እግዚአብሔር አንተን ያዘጋጀልኝ ክረምት ላይ እና በጣም ሞራሌ ተነክቶ ማለት ነው። ምንድን ነበር? በቃ ከዛን ጊዜ ጀምሮ ከ30 ዓመት በላይ አገልግዬ እዚህ ጋር ነው ወይ መቆሚያዬ ነው ያልኩት። በቃ እዚህ ጋር ነው ስቶፕ ማድረገው የምቆመው። አክሊሌ እዚህ ጋር ነው ብያለሁኝ። በቃ እዚህ ጋር ነው የምቆመው ብያለሁኝ። መጥቼ ዘምሬ ዮሴፍን ማን ያውቀዋል እንደሚባለው አይነት ነገር ዘምሬ በዚህ ባለውበት በእድሜ አጋማሽ ዘምሬ እንደዚህ በቃ እዚህ ጋር ነው የምጣለው ብያለሁ። የምኖርበት ቤት አስታውሳለሁ። ክረምት ላይ ነው አንተን ይሄን ያወራሁበት ክረምት ላይ ነው። እንደዚህ አይነት ወሬ አውርቼ አላውቅም። በቃ እንደዚህ አይነት ሞራሌ ተነክቶ አያውቅም። የሌሎች ሞራሌ የተነካበት ጊዜ አለ። እሱን ልቤን አስፍቼ በቃ ይሄ የእግዚአብሔር መንግስት ነው ገብቶኛል ብዬ ራሴን ገዝቼ በቃ ይሄን አገልግሎት ተሸክሜ የኖርኩበትን ዘመናት እንደዛም ያው ሰው ስለሆንክ ታወራለህ። እግዚአብሔርን አውርቻለሁ፣ እንደ እብድ አውርቻለሁ ብቻዬን። ከዛ በኋላ ግን ያ ክረምት ላይ አንተን ሳገኝህ አንተ ጋር ስትተዋወቅ የጎዳና አገልጋዮች ሁሉ ተብለን ሰበሰብከን። ያኔ መጣን እዛ ቸርች የመጀመሪያ ጊዜ። ከዛ በኋላ መጣን እንደዚህ አይነት እኔ ሰርፕራይዝ የጎዳና አገልጋይ ተብሎ ለመጀመሪያ ጊዜ እንደዛ ልብስ፣ እንደዛ ጫማ፣ እንደዛ ደግሞ ብር ትራንስፖርት ምኑ ለመጀመሪያ ጊዜ ሲጨበጨብ ምን ሲል ሞራል ሲሰጥ የወደቀው ልቤ ብድግ ሲል ሰው አለ ለካ ከበስተጀርባ ብዬ እንደገና እንድቀጥል ይሄን አገልግሎቱን እንድቀጥል ያን ጊዜ እዛ ሳገኘ ማለት ነው። ክፉ አላወራሁም ባፌ፣ ግን ሞራሌ ተነክተዋል። በቃ ይሄ ምንድነው የምሆነው ብዬ ያልኩበት ጊዜ አለ። በዚሁ ነው የምቀጥለው ብዬ ያልኩበት ጊዜ አለ። ልቤ ዝቅ ያለበት ጊዜ። ምክንያቱም ማንም በቃ የሚያየው አገልግሎት አይደለም።
ፓስተር። እና ያን ጊዜ እንደዚህ አይነት ድባብ ሲፈጠር ለእኔ ሚራክል ነው የሆነው። ልቤ እንዲህ ብድግ ነው ያለው። እውነቴን ነው የምልህ። በቃ የሳቅኩበት ቀን ማለት ነው። ልቤ ብድግ ነው ያለው። እንዴት ብዬ ልነግርህ? ይሄ በቃላት ልትገልጸው አትችልም። እና ከዛ በኋላ በቃ ያኔ አንተን አወቅኩህ። ያኔ አንተን ሳውቅህ እንደገና ክረምት ቀጠለ። ክረምት ሲቀጥል ይሄ አሁን የምኖርበት ቤቶቹ አቅም የላቸውም። የእኔ ቤት ብቻ አይደለም፣ በዛ አካባቢ ያሉ ቤቶች አቅም የላቸውም። ቆርቆሮ አቅም የለውም፣ እንጨቱ አቅም የለውም። ለብዙ ዘመናት የኖረ ነው እና መሬቱ አቅም የለውም። እውነቴን ነው፣ ያለማጋነን ነው የምነግርህ። አሁን ከዛ አንድ ቀን ይሄ ግድግዳውን ምስጥ እንክት አድርጎ በልቶት ጭቃ ነው ተንጠልጥሎ አደገኛ ጎርፍ ነው የመጣው። የምትኖሩት ግን የነበረው እንደዛው ነው። አሁን ያኛው ጊታር፣ ይሄ ጊታር አዲስ ነው። ያኛው ጊታር ያሳዝነኝ ነበር። ጊታሩ በፌሳል ጠቅልዬ የሆነ እንትን ላይ ነው የማስቀምጠው እና ስለማላምነው እየሄድኩ ቶሎ አየዋለሁ። ወደ ውጭ ከወጣሁም ባለቤትን እጠይቃታለሁ። እንዴት ነው ጊታሬ ነው የምላት። ያለኝ ንብረት እሱ ነው። መጽሐፎች አሉ። አንዳንዶቹ መጽሐፎች ተበላሽተዋል በዚሁ በዝናቡ እንትን እና እስካሁን ድረስ ጣራው ያው ነው። አሁን ባለፈው ራሱ ረብሾል ነበር እና ልክ ተንጠልጥሎ ነው የምንኖረው። እኔ በላይ በኩል የሚያፈስ ነው የመሰለኝ። ለካ ጎርፉ ገብቶ አጥለቅልቆናል ከስር። ከዛ ባለቤቴ እንደዚህ አድርጋ ግንባሯን መታች። ወይኔ ያለች በቃ የቤት ራስ ነኝ፣ ባል ነኝ። የሆነ ነገርስ ቢኖር በምን አቅሜ እንትን ላደርገው እችላለሁ? በምን አይነት አቅም ልትከላከለው ትችላለህ ፓስተር? ያኔ በቃ የመጨረሻ ሞራል የተነካ በቃ ብሬ እዚህ ጋር ነው ወይ የምቆመው አልኩ። እዚህ ጋር ነው የምቆመው። የታየልኝ ምዕራፍ ይሄ ነው አልኩ። በቃ ከዛ በኋላ ደፍሬ አንተ ያኔ ውጭ ነበርክ፣ በቴሌግራም ደወልኩልህ። በቃ ጎርፍ ጠራርጎ ሊወስደን ነው አልኩ። ከዛ በፊት 2 ቀን ሰው ቤት አድረናል። ያኔ 3ኛ ቀናችን ነው ሲደግመን። ልጄ ለብቻ እኔ ለብቻ ሰው ቤት አደርን። በጣም ከሚገርም ከዛ በኋላ ደወልኩልህ። ልክ እንዳልኩህ 3 ጊዜ 4 ጊዜ ሰው ቤት አድረናል። እንጨቱ ተንጠልጥሎ በቋፍ ነው ያለው ቤቱ። በቃ በቋፍ ያለ ቤት በቃ በላይ በኩል ይዘንባል። ሲዘንብ የማይዘንብበትን አቅጣጫ ፈልገን ልጄን አስተኛለሁ። ወደማይዘንብበት አካባቢ ባለቤተኛለች። እኔ የሆነች የተንሻፈች ሶፋ አለች። ድንገት ከመጣ ታየዋለህ። እዛች ጋር ተኛለሁ። በቃ ምንም ማድረግ አልተቻለም። ከዛ በኋላ ቀጥ ብዬ ደፍሬ አንተ ጋር ደወልኩልህ። በቃ ፓስተር ጋር ልደውል የመጣው ይመጣል። ስደውልልህ ብር ላክልኝ 20 ሺህ ብር። ከዛ ልክ በዛ ያኔ እንትኑ ደህና ነው፣ ሲሚንቶ ምኑም ደህና ነው። እንዳሁኑ ዋጋው እንትን አላለም፣ አላሸቀመም። ወዳው ቶሎ አሸዋ ገዝተን ወዳው ድንጋይ ኮረት ምናምን ገዝተን በዛው አንተ በባረከን ብር ለነፍሳችን የደረስከው እንጂ ያኔ እኔ በቃ የሆነ እንትን በቃ ማለት ምን ብዬ ልንገርህ፣ በጊዜው ሊፈጠር የሚችለውን ነገር አላውቅም። በጣም ከሚገርም ያኔ ስኳር ታማሚ ነች። ስኳሯ ከፍ አለ ባለቤት። ከዛ ምን ይዋጠኝ መጨረሻ ላይ በቃ ያንን በላክልን በባረከን ብር ለነፍሳችን የደረስክልን። በጣም ከሚገርም ለነፍሳችን ማንም ዞር ብሎ አላየንም ማንም። እና ለነፍሳችን ደረስክልን ያኔ። ከዛ በኋላ ቶሎ ብለን አሸዋ፣ ቶሎ ብለን ይሄ ኮረት፣ ቶሎ ብለን ሲሚንቶ፣ ቶሎ ብለን በዛ ብር እንደገና እንትኑንም የሚያስፈልገው ነገር ገዛዝተን ወዳው ዙሪያው ተገነባ። ወዳው ዙሪያው አሸዋ ግርፍ ተገረፈ። ወዳው ቤት መሰለ። ከዛ ቀለም ምናምን ጂፕሰም ምናምን ተሰራት፣ ግድግዳው ምናምን ልክ ወዳው ቤት መሰለ። እንደገና ተቆፍሮ ይሄ እንትኑ ወደታች መውረድ ነበር። እሱን እንትን አድርገን በዛችሁ በባረከን ብር እንደዛ አድርገን ነፍሳችን ተረፈች። ትንሽ በቃ ልቤ ተጠበቀ። ሰው አለኝ በቃ አልኩኝ። ሰው አለኝ በቃ አሁን ሰው እንዳለኝ ከእግዚአብሔር በታች እንደ ጋሻ እንደ መከታ ከጎናችን የተሰለፈ ሰው አለኝ አልኩ። ለእሷም ስነግራት በጣም ተጽናናች። በእሷ ማይንድ ያለው ነገር ሌላ ነው። ምክንያቱም ምን ታድርገው። ከዛ በጣም በቃ እንትን ሆንኩ። በዛ መንገድ ቤቱ ተስተካከለ። ከዛን ጊዜ ጀምሮ ደግሞ የሚበላም የሚጠጣም አንዳንድ ጊዜ ትኮነናለህ።
ምን ሁኜ ነው ትላለህ። ለምንድን ነው ትላለህ። የሚበላ የሚጠጣ በቃ ምን ከምን ታደርገዋለህ። እግዚአብሔር እናንተን ያዘጋጀው ጋብስ ሚኒስትርን ያዘጋጀው። ከዛ በኋላ እንግዲህ አሁን በላይ በኩል ያለው እንትን ካልሆነ በስተቀር እዛው ቤት ነው ያለ ነው። ግን አሁን ከዛ ከጎርፍ ከምን አሁን ክረምት ሲመጣ እንሰጋም። በዚህ ይገባል እንትን ያደርግናል ምናምን አንልም። ይኸው ስንት ጊዜ አሁን በላይኛው በኩል ያለው ብቻ ነው ትንሽ እሱ ነው። ባለፈውም ሞከር አድርጎን ነበር። እዛ ቤት ነው አሁንም እየኖርኩ ያለሁት። አሁን በጣም ታውቃለህ የቤት ኪራይ በጣም ውድ ነው። ወጥተህ ወዴት ትሄዳለህ? ያለ እዛው ሆነ እሷን እንትን እያደረግ እዛው መኖር ነው እግዚአብሔር እስካለ ድረስ እና በዛ መንገድ ነው። አሁን በየወሩ ቸግሮኝ አያውቅም። በቃ በየወሩ በጋብስ ሚኒስትሪ የተዘጋጀ ነገር አለ። በቃ አርፏል። አሁን በዚህ በሚበላው በሚጠጣው በርበሬ ጎደለ፣ ሽንኩርት ጎደለ፣ አስቤዛ ጎደለ፣ ምን ጎደለ አትልም። አሁን በቃ እሱ አሁን ሴቭ ተደርጓል። እውነቴን ነው የምልህ። እንደሱ አይነትም እንትን አይቼም አላውቅም። የትኛውም እንትን ማንም ሰው እንትን አድርጎኝ ሳፖርት አድርጎኝ አያውቅም እንደዚህ አይነት። እውነቴን ነው እግዚአብሔር በሚያውቀው ማለት ነው። ለመጀመሪያ ጊዜ ነው እሱን ሳይ እና ሰርፕራይዙ ምኑ አሁን በብዙ መልኩ ሞራሌ ተጠብቆ ነው ያለው። አሁን በአዲስ መንፈስ ልክ እንደ ወጣት እንደ 15 ዓመት እንደገና ነው እንትን እየሮጥኩ ያለሁት። በጣም ከሚገርም እና በእውነት ፓስተር ይህን ጋብስ ሚኒስትሪ እግዚአብሔር ይባርካችሁ ማለት እፈልጋለሁ። ፓስተር እግዚአብሔር ይባርክህ። የእግዚአብሔር መንግስት ሪከርድ የሚያደርገው አገልግሎት የቱ ነው ቢባል ይሄ ነው። በቃ ይሄ ነው። ማንም ዞር ብሎ የሚያየው አገልግሎት አይደለም። በዚህ አገልግሎት ዙሪያ ባለው ነገር ይሄ ነው ያለው። በጣም ደስ ይላል። አሁን ምንድነው ከላይ ጣራው ያፈሳል። አሁን ጣራው ያፈሳል። እንትን ሁሉ ትደቅናለህ። በቃ እዚህ እየደቀንክ አንዳንድ ቦታ ላይ ኦቨር የሆነ ፍሳሽ ነው የሚያፈሳው። አንድ ዝም ብሎ የድሮ ቴሌቪዥን ነው ያለው። አሁን ልጄ ታስቸግረኛለች። የድሮ ቦርጫሙ ቴሌቪዥን እስካሁን ያልተቀየረ እኛ ቤት እሱ ቴሌቪዥን ነው እስካሁን ድረስ። በጣም የሚገርም ቻይ ቴሌቪዥን ነው። ሲጠፋ እንደዚህ ትመታዋለህ ወይ በተታየዋለህ። ከዛ ደግሞ እንደገና አሪፍ ይሆናል ስትመታው። ከዛ ልጄ ተናዳሪ ሞትን ትወረውረዋለች። አሁን ልጄ 13 ዓመቷ ነው፣ 7ኛ ክፍል ነች። በጣም የሚገርም አእምሮ ነው ያላት እና አንዳንድ ጊዜ በቃ አሁን ደህና ነን። ያኔ ግን ከኔ በመወለድሽ አዝናለሁ እላለሁ። እሸኛትና ዞር ብዬ አለቅሳለሁ። ከኔ በመወለድሽ አዝናለሁ በቃ እና እንኳን አልደገምኩ ያልኩበት ጊዜ አለ። በቃ እኔ አንቺ ካደግሽ ቀላል አይደለም ያልኩበት ጊዜ አለና አእምሮዋ ዳይናሚክ ነው። ግን ምን አባቴ ላድርጋት በቃ አሁን ኃይሉ ተስፋ የሚባል ትምህርት ቤት ነው። እዛ ነው የምትማረው። በቃ ምንም ላድርጋት አልቻልኩም። በቃ ግን ጥሩ ትምህርት ቤት ነው። አሁን በወር የተወሰነ 1000 ምናምን ብር እየከፈልኩ እንደምንም ብዬ ታጠናለች እና ይሄን ያለው ነገር አሁን ላይ ያለው ፍሳሽ እሱ በጣም ትንሽ ይከብዳል። እግዚአብሔር ግን ይባርካችሁ ፓስተር። በጣም ሁሉ ጊዜ እንደባረኳችሁ ነው ያለሁት እና ያው ባለቤቴም አሁን ትንሽ ትቸገራለች። ያው አንዳንድ የጤና ችግርም አለን ቅድም እንዳወራው እሱ ነው ያለው። ግን እግዚአብሔር መልካም ነው። በቃ እናንተን ስላገኘሁኝ በጣም ውስጥ ያርፏል። በቃ አሁን በብዙ ነገር ውስጥ ያርፏል። አሁን ያው የቤቱ ጉዳይ ካልሆነ በስተቀር ይሄ ነው። ጨክኜ እንግዲህ ይህን አገልግሎት ከዛን ጊዜ ጀምሮ እስካሁን ድረስ ይዤው ነው ያለሁት። ማንም እውቅና ባይሰጥህም ማንም እንትን ባይልም ግን እናንተን እግዚአብሔር አዘጋጀልኝ። በቃ ነፍሴ ከብዙ አምልጣለች። በቃ ነፍሳችን ተርፋለች በቃ በብዙ መልኩና ይሄ ነው ያለው ነገር። በቃ ይሄ ነው። ጌታ መልካም ነው። ደግሞ እያገለገልክ ያለህበትን እንትን እናውቀዋለን። እኛም ትልቅ ስራ እየሰራ ነው። እግዚአብሔር ደግሞ እየረዳ ነው። እነዚህን ሁሉ ደግሞ ጊዜያቶችን ጌታ ረድቶ እዚህ ደርሰሃልና ክብር ለእግዚአብሔር። ይቅርታ በጣም ችግር የለም። እግዚአብሔር መልካም ነው። የጎዳና አገልግሎት እንዴት ነው? በተለይ አንተና ብዙ ጊዜ ያለው ቲሞችን ይዘህ ትወጣለህ፣ ዝማሬ ታገለግላለህ፣ በየፌርማታው በየቦታው ደግሞ ክፍለ ሀገርም ትወጣላችሁና እሱን እንዴት ነው እያገለገላችሁ ያላችሁ? አሁን አገልግሎቱ በቲም የተዋቀረ ነው። ያኔ ብቻዬን ነበር የማገለግለው እንዳልኩ። ከዛ አገልግሎቱን ያው ወጣቱ እያመነበት መጣ። አሁን ማገልገሉን እና በብዙ ትግል በብዙ ያው እንዳልኩ ከዚህ በፊት በቃ ብዙ ስም ነበር የሚሰጥህ በዚህ አገልግሎት እና
የሆነ እንትን ሆነ አይደለም ልዩ ሰው ምናምን ሆነህ እንደዚህ አይነት ነገር ነው ሰዎች የሚያዩት አገልግሎቱንና ስቲል ነው ማለት ነው። አሁን ግን ትንሽ የሰው ልብ እየተለወጠ ያለ ይመስለኛል እና በተለይ ወጣቶቹ ምኖቹ አሁን ወጥተው ቢሰብኩ ደስ ይላቸዋል። አንዳንዶች እያመኑበት እየመጡ አሁን በቲም ተደራጅቷል አገልግሎቱ። አሁን በቲም ነው ቲም እየመራው ነው ያለውትና ብዙ ናቸው እና ኦሮሚያ ክልል እንሄዳለን፣ ራቅ ያለ ቦታ ሁሉ እንሄዳለን፣ ብዙ ቦታ ሁሉ እንሄዳለን። እድሉ እየተገኘ በራሳችንም ኢቭን ራሱ ከአዲስ አበባ ወጣ ያሉ አስፈሪ ጉራንጉር የሆኑ ቦታዎች ሁሉ በቃ ህይወትህን እስከ መሰዋት ነው የምታገለግለው። ላትመለስም ትችላለህ። አንዳንድ ጊዜ ወሰነህ ነው በቃ የውሳኔ አገልግሎት ነው። ምን ሊገጥምህ እንደሚችልም አታውቅም። አንዳንድ ጊዜ እስከ ምሽት እንቆያለን እና ከዛን ጊዜም በፊት አገልግሎቱን ብቻዬንም ሳገለግለው በዛውም ልጠፋ ትችላለህ። ወይ አንዱ የሆነ ነገር አድርጎህም በዛውም ልትሰናበት ትችላለህ። ግን ምንድነው ይሄ አገልግሎቱ የክብር አገልግሎት ነው። በቃ ብትሄድም የሱ ነህ፣ ብትኖርም የሱ ነህ። ውሳኔ ነው። መቼም አንድ ሰው ሁለት ባንዲራ ይዞ አንድ መንግስት ደጋፊ መሆን አይችልም። ይሄ የእግዚአብሔር መንግስት አገልግሎት ነው እና ዋናው አገልግሎት ይሄ የጎዳና አገልግሎት እሱ የእግዚአብሔር መንግስት የሚንከባከበው አገልግሎት ነው። አክሊል አለው እና ይሄን ወስነህ ስለምታገለግል ለሚገጥምህም ነገር ጨካኝ ነው የምትሆነው እና ይሄን ወስነህ ነው። አሁን እኔም ጋር ያሉት ወጣቶች ይሄን ወስነው ነው በቃ እና በጣም ከባድ ሪስክ የተሞላበት ቦታ ሁሉ እንገባለን። በሰላም እመለሳለሁ ወይ ከዚህ ስፍራ ብለህ ወጥተህ ራስን ስታገኘው በጣም ነው የምትገረመው እና ስቲል ነው ወንጌል በጣም በኮሚኒዝም ዘመንም እንደተባለው በመካከለኛው ዘመንም አሁን ደግሞ ጌታ ጤና እድሜ ጨምሮልን እዚህ ዘመን ላይ ደርሰናል። በዚህ ዘመንም በቃ ያው ወንጌል እየተገፋ ነው ያለው። እኔ አንዳንድ ጊዜ ሚዲያ እንኳን ይገርመኛል። የወንጌል ሚዲያ ፍሎርሱ የለም። እኔ አሁን ሚዲያ ከተጠቀምኩ ስንት ዘመኔ። ይሄ ምንድነው ሰው ለወንጌል ያለው ልብ ምን ያህል በቃ እታች እንዳለ ምንም ውስጥ ሰው እንደሌለ ነው የምታየው በቃ እና ለዚህ እንትን ይሄ በዚህ በፈረሰው ቅጥር እኔ ብቻ ነኝ ወይ እንደዚህ ይሆንኩ ያለሁት ነው የምትለው እና ማንም ዞር ብሎ ከዚህ ግባ ብሎ የሚያየው ሰው የለም። ተከታይ ምንም እንትን አይደለም እዚህ ጎዳና አገልግሎትና እንደዛም ሆኖ ግን ተስፋ አልቆረጥንም። ያው ይዘነው ነው እስካሁን ድረስ ያለ ነው። ክርስቶስ እስኪመጣ ድረስ እንዳልኩ ይቀጥላል። እኛ እንኳን ብንሄድ ልጆቻችን ይቀጥሉታል። አሁን የኔ ልጅ ትቀጥለዋለች። እኔ እንኳን ብሄድ ያው ስታየው አባቴ አገልግሎታል ምናምን ብላ ያው በየንቱንም በየምኑ የሚቀረጸው ለዚሁ ነው። ሌላ ምንም ሞቲቭ ኖሮ አይደለም። የጎዳና ላይ አገልግሎት አሁን ላይ ብዙ ሰዎች በተለያየ መልኩ ተቀላቅለውታል። አንዳንዱ በጥሩ ባልሆነ መንፈስ፣ አንዳንዱ ደግሞ አካሄዱን በማበላሸት፣ አንዳንዱ ደግሞ እንደናንተ ንጹህን የወንጌል ጥማት ከመኖር የተነሳ እየወጡ ያገለግላሉና እንደው እኔ አሁን የማያቸው አንዳንድ ሰዎች አሉ ድራማ የሚመስል ነገር የሚሰሩ። ድራማ ስለ ለስብከት ድራማ መስራትን አይደለም ማውራት፣ ሆን ብለው የራሳቸውን ሰው እየሰበኩ ለወንጌል ዋጋ እየከፈሉ የሚመስሉ ብዙ በቃ ያጭበረብሩ ነገሮች አሉ። አንዱ እንዲሰድብ ያደርጋል ምናምን። በዛ ውስጥ ቢዝነስ ሆኖ ትመለከተዋለህ። በሌላ ሳይድ ደግሞ ያለ ዝግጅት የሚወጡ ሰዎችን ታያለ። በሌላ በኩል ደግሞ በየጎዳናው ላይ በአማርኛ በቅጡ ሳይሰብኩ በልሳን የሚናገሩ ትመለከታለህ። ደግሞ ወንጌልን በስርዓት እየሰበኩ ያሉ ይበል የሚያሰኝ ተግባር የሚያገለግሉ ደግሞ ታያለና አንተ እንዴት ነው የምታያቸው እነዚህ ነገሮች? አገልግሎቱ አስተዋይነትን ይጠይቃል። ምክንያቱም አንደኛ መጽሐፍ ቅዱስ ጥቁር ይሁን ነጭ በማያውቅ ሰው ፊት ነው የምትቀርበው። ሁለተኛ ስለ ክርስቶስ የክርስቶስን ምንነት ባልተረዳ ሰው ፊት ነው የምትቆመው። ባልዳነ ሕዝብ ፊት ነው የምትቆመው። የሃይማኖት ተቋማትን ቢሆኑ የቤተ ክርስቲያን ሰዎችን ቢሆኑ የተለያዩ ሃይማኖት ተቋማት ሰዎችን ቢሆኑ የየራሳቸው መረዳት አላቸው።
እና በእነሱ ሰዎች ፊት ነው የምትቆመው። እና አንደኛ ምንድነው ዝግጅት ይጠይቃል። ስትወጣ ዝግጅት። እኔ አሁን ከዛን ጊዜ ጀምሮ እስካሁን ድረስ ካለኝ እንትን ተዘጋጅተህ መውጣት። የትኛውን ምዕራፍ የትኛውን ጥቅስ ነው ዛሬ አጥንተህ እንደ ባይብል ስተዲ ርዕስ አድርገህ ይዘህ የምትወጣው እና እሱን የክርስቶስን ልብ ይዘህ ወጥተህ መቆም ያስፈልጋል። አንደኛ ይሄ ነው። ሁለተኛ እኔ እንግዲህ አላቅም አሁን እዚህ የጎዳና አገልግሎት ላይ እኔ አሁን እስካለሁበት እግዚአብሔር ጤና እድሜ ጨምሮልኝ ከዛን ጊዜ ጀምሮ እስካሁን ድረስ በዚህ አገልግሎት እስከቆምኩ ድረስ በዚህ በጎዳና አገልግሎት ላይ የሚሰራ ቢዝነስ ምን አይነት ቢዝነስ እንደሆነ አላቅም። በመሰረቱ እኔም ራሱ አስቤውም ስለማላቅ ይሄንን አስቤውም ስለማላቅ እስካሁን ድረስ በክርስቶስ ልብነት ነው እዚህ ስፍራ ላይ ቆሜ ያለሁት እና እኔ እንግዲህ ከምን ኔትወርክ ጋር እንደሚያገናኙት አላቅም። እኔ እስከማውቀው ድረስ ንጹህ የእግዚአብሔር መንግስት አገልግሎት ነው። እሱን ልብ ነው ይዘህ የምትቆመው። እሱን ልብ ይዤ ነው የምቆመው። ከኔም ጋር ያሉት ልጆች ይሄ ልብ ያላቸው ናቸው። አንደኛው ይሄ ነው። በሁለተኛው ደረጃ ድራማቲክ የመሰለ ነገር የቸርቹን ነገር እዛ ጎዳና ላይ ማንጸባረቅ፣ የውስጡን ነገር እዛ ጎዳና ላይ ማውጣት። አሁን ለምሳሌ እንዳልከው ይሄ በልሳን የሚናገሩ ድራማ የሚመስል ነገር የሚሰሩ እንዲህ አይነት ነገሮች እንግዲህ እነሱ ይሄ ካውንስል ማድረግ ያስፈልጋል፣ መምከር ያስፈልጋል። እኔም አንዳንድ ጊዜ ያጋጥሙኛል ቲክቶክ ላይ ፌስቡክ ላይ ምናምን ሳገኛቸው አሉ እንደዚህ አይነት ሰዎች። እሱ ወንጌል አይደለም፣ እሱ ወንጌል አይደለም። ልክ ጳውሎስ እንዳለው እኔ ከሰበኩላችሁ ወንጌል ልዩ ወንጌል ቢሰበክላችሁ የሰማይ መልአክ እንኳን ቢኖር የተረገመ ይሁን ነው የሚለው። እና ወንጌል ክርስቶስ ነው መሰበክ ያለበት፣ ክርስቶስ ነው መሰበክ ያለበት፣ የክርስቶስ ፍቅር ነው። አሁን ወደ እኔም ስትመጣ እኔም ጋር ወዳሉት ልጆች ስትመጣ አሪያቸው እኔ ነኝ፣ ሊድ ማድረጋቸው እኔ ነኝ። አንዱ ካንዱ ይናበባል። ቲም ደግሞ የሚባለው አሁን በቲም መደራጀት ደግሞ ትልቁ ወሳኝነቱ ደግሞ እሱ ነው። ክርስቶስ ነው መሰበክ ያለበት፣ የክርስቶስ ፍቅር ነው መሰበክ ያለበት። እና እነሱን ነገሮች እነሱን አውዶች አጥንተህ እነሱን የቤት ስራ አድርገህ ይዘህ ነው በህዝብ ፊት ይዘህ መቅረብ ያለብህ። ህዝብን ለማዳን ስለሆነ፣ ህዝብን ለመታደግ ስለሆነ፣ ክርስቶስን ብርሃን ለማድረግ ስለሆነ፣ የክርስቶስን ሞትና ትንሣኤ እሱን ነው መስበክ ያለብህ። እና ከዚህ ውጭ ግን አሁን ያልካቸው ነገሮች ካሉ እነሱ ወንጌሎች አይደሉም። እንዳልከውም ዝም ብለው የተቀላቀሉ ናቸው። ደግሞ ይተውታል እኮ ይተውታል፣ የተውትም አሉ። ምክንያቱም እንትን ካልሆነ ይሄ አገልግሎትህ ሪትም ካልሆነ የተሰጠህ ሪትም ካልሆነ ሰልችቶ ትተዋለህ፣ ትወጣለህ። ክርስቶስን ነው መስበክ ያለብህ፣ የክርስቶስን ፍቅር ነው መስበክ ያለብህ። ማሳየት ያለብህ የክርስቶስን ፍቅር ነው። ከዚህ ውጭ ሌሎች የሚሰሩ ድራማዎች ካሉ አደጋ እንኳን ቢደርስብህ ብትመታ እንኳን ለማን ብለህ ነው የተመታኸው? ድራማ እየሰራህ እንዳልከው ለሆነ ነገር ብለህ ወጥተህ እንዳልከው ለማን ብለህ ነው የተመታኸው? ማን ነው ኃላፊነቱን የሚወስድልህ? የእግዚአብሔር መንግስት ሪከርድ ያደርገዋል? የእግዚአብሔር መንግስት ያውቀዋል? ምን ጥቅም አለው? ክርስቶስን ሰብከህ የሆነ ነገር ቢፈጠርብህ በቃ አክሊል አለህ። አንድ ሁለተኛ ኃላፊነቱን የሚወስድ ማንነት አካል ይኖራል። እና አንዳንድ ነገሮችን እሰማለሁ። ለምሳሌ ከክርስቶስ ውጭ ሌላ ስብከቶች አሉ፣ የማይሰበኩ ስብከቶች አሉ። እነሱ ነገሮች ወንጌል አይደሉም። እንዳልከው ድራማዎች ናቸው። እነሱን እንግዲህ ሰዎች አግኝቶ ማነጋገር፣ ከተቻለ ካውንስል ማድረግ፣ ያው መምከር። እንግዲህ ካልተቻለ ደግሞ ምን ታደርጋለህ ፓስተር? እውነት የሆነውን በእውነትነቱ ይዘህ ትሄዳለህ። ያው የሁሉም ደሞዝ ያለው በሰማይ ነው እና ሁሉም በአንድ ማዳበሪያ ውስጥ ግን ገብቶ እንትን ማለት የለበትም፣ መወቃት የለበትም። ጤነኛውም ጤነኛ ያልሆነውም የክርስቶስ ልብም ያለው የክርስቶስ ልብም የሌለው አንድ ማዳበሪያ ውስጥ ገብቶ እንትን መሆን የለበትም፣ አብሮ መመታት የለበትም። መለየት ያስፈልጋል። እንደዚህ አይነቱ ነገር ደግሞ ለመለየት በስጋ አይደለም፣ ሳይኮሎጂካል በመሆን በመመናፈስ በምናምን አይደለም። መጸለይ ያስፈልጋል። መንፈሳዊ ሰው መሆን ያስፈልጋል። እነዚህን አድራሻዎች ለመለየት መንፈሳዊ መነጽር ያስፈልጋል። መንፈሳዊ እይታ ያስፈልጋል።
ዲዘርን ማድረግ ያስፈልጋል። እና እውነተኛው የትኛው ነው እንትኑ የትኛው ነው አሁን ይሄንን የምንለይበት ጊዜ ነው ያለነው እና ከዚህም የባሰ ብዙ ነገር ሊመጣ ይችላል ገና። በተረፈ እኔ ጎዳና አገልግሎት ማገዝ ልክ እንደ ጋብስ ሚኒስትሪ አይነቶች እንዳንተ አይነት መልካም አባት እንዳንተ አይነት የአባትነት መልካም መንፈስ ያላቸው ሰዎች እንዲነሱ እንጸልያለን። ይሄን አገልግሎት ይዘውት የሚወጡ የአገልግሎቱ የበለጠ ደግሞ ፍሬያማ መሆን እንዲችል አብሮ መረባረብ ይጠይቃል፣ አብሮ መሆን ይጠይቃል እና ይህ አገልግሎት ያጓጓል ደግሞ ፍሬያማ ነው። ምክንያቱም በአንድ ቀን ሻይ ቡና ብለውም የማታውቀውን ሰው ሄደህ በሱ ፊት ጌታሪ ዘመቆም ሄደህ በሱ ፊት ማይግዘ ኢየሱስ ያድናል ማለት በጣም ከባድ ነው። ምክንያቱም ያልዳነ ሰው ነው። እግዚአብሔር ምድሩን አሳልፎ ሰጥቶናል። በጣም ከሚገርማችሁ አገሩን ዓለምን አሳልፎ ሰጥቶናል። የዓለም ጆሮ ያለው ከኛ ጋር ነው። ገበያ ሁሉ ነው የምንገባው። የሚገርም ቦታ ሁሉ ነው። በጣም አንዳንድ ጊዜ የማይደፈር ቦታ ሁሉ እንገባለን እና ይሄ ሁሉ ህዝብ ነው። ቸርች ብትሄድ 15 ሰው 20 ሰው ገና ጠብ እያለ እየመጣ የዳነ ሰው ነው የምታገለግለው። ይሄ ግን ሂዱ ነው የተባለው። እኛ ሄደን የምናገኘው ህዝብ ነው እና ይሄንን እንግዲህ ከበስተጀርባ ሆኖ ልክ እንደ ጋብስ ሚኒስትሪ አይነት በቃ በርቱ አይዟችሁ እያለ ሳፖርት እያደረገ እኔ አሁን በጋብስ ሚኒስትሪ በጣም ነው የምደነቀው። በጣም እውነቴን ነው እና ይሄ ነው ፓስተር። እግዚአብሔር ይባርካችሁ። እንግዲህ ተመልካቾቻችን ከዘማሪ ብርሃኑ በላይ ጋራ የነበረን ቆይታ ይህን ይመስላል። ወንድማችን ዘማሪ ብሬን ማገዝ የምትፈልጉ በተለይም በነገረን አሁን እየመጣ ያለው ክረምት ነው፣ ከባድ ጊዜ ነው። ጣራው ያፈሳል ስቲል ቅድም እንደተናገረው የሰሩት የተወሰኑ ነገሮች አሉ። ከታች በኩል ላይ መስተካከል የሚገባውን እግዚአብሔር ይመስገን ብሎ አመስግኗል። በአስቤዛ ጉዳይ በወር ወጪ ጉዳይ ጌታ ያስነሳለትን አመስግኗል። አሁን ደግሞ የቀረ ጉዳይ አለ። ከላይ ጣራው መስተካከል አለበት። ይሄንን ማገዝ የምትፈልጉ ሰዎች ከስክሪኑ በታች በምታገኙት የብርሃኑ አድራሻ የዘማሪ ብሬ አድራሻ ላይ አብራችሁ በመቆም በመደወል እንዲሁም በአካውንቱ ላይ ገንዘብ በማስገባት ይህንን ክረምት በቃ አርፈው እንዲሄዱ ከልጁ ጋር ከባለቤቱ ጋር በሰላም ማሳለፍ እንዲችሉ እንድትረዷቸው ከስክሪኑ በታች በምታገኙት የስልክ አድራሻ የባንክ አካውንት አብሮነታችሁ እንድትገልጹ እናበረታታችኋለን። ብሬ አብረን ስለነበር ከልብ አመሰግናለሁ። እንግዳችን ሆነ እዚህ ስቱዲዮ ድረስ ተገኝተ ያለህን ልምድህን ምስክርነትን ስላሰማህን ስላገለገልከን እግዚአብሔር ይባርክህ ማለት እንፈልጋለን። ጌታ ኢየሱስ ይባርክህ። ሳምንት ከሌላ እንግዳ ጋር እንጠብቃችኋለን። እስከ ሳምንት የእግዚአብሔር ጸጋ ከእናንተ ጋር ይሁን። ሻሎም